لفظي قرآني وسلوكي በሌላ በኩል ደግሞ መጽሐፍ በተጠቀሰው መሰረት ማለትም ቤንጉሺ ብራዘ በሚባለው መጽሐፍ መልካም ይህን ጠቅሰናል። ግን እስኪ አንድ ጥያቄ ልጠይቃችሁ። ለአይሁዶች ማን ነግሯቸው ነው በተውራታቸው ይሄንን ቃል የገለጹት? حكوا ممتكن في كل محمد ማን ሊሆን ይችላል የነገራቸው? እስካሁን ድረስ በመጽሐፋቸው ውስጥ አለ። የማያነቡ የማይጽፉ ነብይ ነበሩ ብሎ ማን ነገራቸው? ለቤተ ክርስቲያንስ ቢሆን ማን ነገራቸው? በርናባስ ወንጌልን የጻፈው ማን ነው? ሙሐመድ የአላህ መልእክተኛ እስኪመጡ ድረስ ይህ መጽሐፍ ነበር። ለሂንዱያውያንስ ቢሆን አህመድ የሚባል ሃይማኖታዊ ሕግጋትን ከጌታው ይቀበላል ብሎ የነገራቸው ማን ነው? በአህመድ ስም ይላካል፣ 5 ንጹሃን ነገሮችን ያደርግለታል ይላል። የሂንደስ መጽሐፍ ታዲያ ይህን ሁሉ ማን ነገራቸው? ይህን ሁሉ ነገር ለነዚህ ህዝቦች ማን ነገራቸው? ማን ነው እስቲ ንገሩኝ። አላህ የነቢያትን ቃል ኪዳን ከመጽሐፉና ከጥበብ ሰጥቻለሁ ባለ ጊዜ አስታውስ። አሊ ኢምራን አንቀጽ 81። እንግዲህ አላህ ነቢያቶችን ቃል ያስገባቸው በዚህ ነው። አላህ የእርሱ መልእክተኞች አድርጎ ከመረጠበት ጀምሮ ለህዝቦቻቸው ስለ መጽሐፍ እንዲያስተምሩና በእርሱም እንዲያበስሩ አድርጓቸዋል። ኢንሻአላሁ ተዓላ በሚቀጥለው ጊዜ ወይም በሚቀጥለው ትምህርታችን ከነብዩ መገለጫዎች ውስጥ ሌላ አንድ መለያ ነጥብ አንስተን እናገራለን። ምስጋና ለዓለማቱ ጌታ ለአላህ ይሁን። የተከበሩና ታላቁ ሼኻችን አብዱል መጂድ አዘንዳኒ የአላህ ጥበቃ ይልዩት። ጥያቄ ወንጌሎች የተጻፉት የሚያስታውሱትን ብቻ በማስፈር ነው ብለዋል። በቁርአናችንና በሐዲሳችን ደግሞ አስተማማኝ የሆነ መረጃ ስለ አይሁዶችና ስለ ክርስቲያኖች ይገኛል። ስለነሱ በሰፊው ይተነትናል። መረጃዎችን ከቁርአንና ከሐዲስ መውሰድ ስንችል አስተማማኝ ካልሆነው ከወንጌል መውሰዱ ለምን አስፈለገ? ምክንያቱም አሁን በእነሱ እጅ የሚገኘው ወንጌል ከአላህ የወረደው ራሱ ስላልሆነ ማለት ነው። አላህ ጀዛውን ይክፈለው። አላህ ይባርክ። ምስጋና ለዓለማቱ ጌታ ይሁን። በነቢያችን ሙሐመድ ላይ የአላህ ሰላምና ሰላምታ ይወረድባቸው። በመቀጠል ጠያቂው የሚለው ተውራትና ወንጌል ራሳቸው ከአላህ የወረዱት ሳይሆን ሰዎቹ በሚፈልጉት መንገድ የጻፏቸውና የቀየሯቸው መሆናቸውን እያወቅን እንዴት አድርገን ነው ለመረጃነት የምንጠቀምባቸው? እንዲህ አይነት ጉዳዮች ደግሞ በቁርአናችንና በሐዲሳችን በግልጽና በአስተማማኝ ሁኔታ ተገልጸዋል። ቁርአን በበቂ ሁኔታ ይነግረናል። ስለዚህ ተውራትና ወንጌሎች ምን ይሰሩልናል የሚል ነው። አዎ ይህ ትክክል ነው። በርግጥ እኛ ነገሩን እንደ ሙእሚን ሆነን ስናስበው ከቁርአን ውጪ ሌላ መረጃ ያስፈልገናል። ነገር ግን ለነዚያ ተጠራጣሪዎች ለነዚያ መጽሐፍት ባለቤቶችና ለካህዲያን ይጠቅማል። ስለ ነብዩ መሐመድ በመናወራበት ጊዜ በቁርአን ከማሳመንና ከመከራከር ይልቅ በእነሱ መጽሐፍት ብንከራከራቸው የበለጠ ማሳመን ይቻላል። ለምን መሰላችሁ? ተውራትን ወንጌልንና የሂንዱን መጽሐፍት ብንመለከታቸው የተጻፉት ነብዩ መሐመድ ከመወለዳቸው ከሺዎች ዓመታት በፊት ነው። እነዚህን መጽሐፍት አህባሮች ካህናትና ሌሎችም ከዘመን ዘመን እያሉ እዚህ አደረሷቸው። ስለዚህ እነዚህ መረጃዎችና ዘገባዎች የሙስሊሞች እጅ የሌለበት ንጹህ የነሱ ሥራ ውጤቶች ናቸው። ስለዚህ ተውራትና ወንጌሎች ላይ ስለ ሙሐመድ ተጽፎ ብናገኝ ሙስሊሞች ይሆናሉ ከቁርአናቸው ጋር ይገጣጠምላቸው ዘንድ በዚህ መልኩ የጻፉት ተብሎ አይጠረጠርም። የጻፉት እነሱ ራሳቸው በደረሳቸውና በሚያውቁት መሰረት ነው። እንደምታውቁት ምንም እንኳን እነዚህ መጽሐፍት ተሰርዘው ተደልዘው ጠፍተው ተቀይረው ቢሆንም አሁን ያሉበት ደረጃ የደረሱት አላህ Subhanahu Wa Ta'ala ከእነሱ ጥፋት ደብቆና ጠብቆ ያስቀራቸው በርካታ እውነታዎች አሉ። በተለይ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ መረጃዎች ታዲያ ለሙስሊሞች ጠቃሚ መረጃ ሆኑ። ሙስሊም ላልሆኑትም በእነሱ ላይ የሚመሰክሩ ጠቃሚ ነገሮች ሆኑ። የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነብይነት ላልተቀበሉ ምላሽ ሆናቸው። እንግዲያው ቁርአንን ስንመለከትማ አሁን የምናወራውን አስመልክቶ እንዲህ ይላል። ويقول الذين كفروا لست مرسلا እነዚህ የካዱት ሰዎች መልእክተኛ አይደለህም ይላሉ። አልራዕድ አንቀጽ 73። ምን ማለት መሰላችሁ? አላህ ለነዚያ ለከፈሩት ለካህዲያን እናንተ እኮ ለሙሐመድ አንተ የተላክ ነብይ አይደለህም ትሉታላችሁ ይላቸዋል። አንተ ነብይ አይደለህም ውሸታም ነህ ይሉታል። ታዲያ አላህ ደግሞ እንዲህ አይነቱን ክህደት
ዝም ብሎ አይመለከትም ለዚህ ነው ለነብዩ እንዲህ ያላቸው ويقول الذين كفروا لست مرسلا እነዚህ የካዱት ሰዎች መልእክተኛ አይደለህም ይላሉ በእኔና በእናንተ መካከል መስካሪ በአላህና እርሱ ዘንድ የመጽሐፉ ዕውቀት ባለው ሰው በቃ በላቸው አልራድ አንቀጽ 73 አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም አንተ ሙሐመድ ሆይ እነዚያ ካፊሮች አንተ የተላክ ነብይ አይደለህም በሚሉ ጊዜ የኔ መስካሪዎች ብዙ ናቸው በላቸው በእኔና በእናንተ መካከል አላህ በቂ ነው እንዲሁም እነዚያ የመጽሐፍ ታዋቂዎችም የኔን ነብይነት ይመሰክራሉ ብለህ በላቸው ይያላቸው ነው አላህ የመጽሐፍ ታዋቂዎች ማለት አይሁዳውያንና ክርስቲያኖች ናቸው ስለዚህ አላህ እነሱም ያንተ መስካሪዎች ናቸው ይያላቸው ነው ስለዚህ እነዚህ መረጃዎች በካህዲያን ላይ በካፊሮች ላይ ይመሰክራሉ ለሙእሚኖች ደግሞ ደጋፊ ኃይላቸውን የሚያጠናክሩበት ትልቅ ነገር ነው ከሁሉም በላይ አላህ አዋቂ ነው ቁርአን ሳይንሳዊ ተአምራቶች አሉት ስንል ነበር ከዚህ ማፈግፈግ አይሆንም ሁለቱን ምን አገናኛቸው ቁርአን ሳይንሳዊ ተአምራቶች አሉት ስትል ነበር አሁን ደግሞ ያንን ትተህ ሌላ ነገር መፈለግ ጀመርኩኝ ነው ያልከኝ لا اله الا الله ቁርአንና ሳይንስ የምንለው ነገር አላህ Subhanahu Wa Ta'ala በተመራማሪዎች አማካኝነት በዘመናችን የተገኙትን ሳይንሳዊ ግኝቶች ከቁርአን ጋር ማመሳሰል ነው አላህ በዘመናችን ሰዎች ለዘመናት ሰዎች ያስገኛቸው ሳይንሳዊ ግኝቶች ናቸው መረጃዎች ናቸው ይህን በተመለከተ በዚህ መጽሐፍ ውስጥ ራሱን የቻለ አንድ ምዕራፍ ተዘጋጅቷል ትንሽ ታገስ እንደርስበታለን ሁለተኛው ምዕራፍ ስለ ቁርአን ሳይንሳዊ መረጃዎች አትታል ግን በዚህ መጽሐፍ እንደኔ እምነት ለሁሉም ሙስሊም ህብረተሰብ ቀለል ባለ መልስ ተአምራቶችንና መረጃዎችን ለማሰባሰብ ነው የተሞከረው ይህን መጽሐፍ እንዳልኩት ለሁሉም እንደሚመች አድርገን ያዘጋጀነው አባት ለልጁ መምህሩ ለተማሪው የጦር መሪው ለወታደሮቹ በየሳምንቱ የኢስላምን መልእክት ለሚያደርሰው ኻጢብ በየደረሰበት ሁሉ ህዝቡን ለሚያስተምር ይመቻቸው ዘንድ ቀለል ባለ መልኩ አሁን ባለንበት ዘመን ለአዲሱ ትውልድ ያዘጋጀውት መጽሐፍ ነው ይህ አሁን ያለንበት ምዕራፍ ደግሞ በስፋት መጽሐፍት የተጠቀሱ ብስራቶች ይባላል አላህ እነዚህን ብስራቶች በተመለከተ ምንድነው ያለው ويقول الذين كفروا لست مرسلا قل كفى بالله شهيدا بيني وبينكم ومن عنده علم الكتاب እነዚያ የሚካዱት ሰዎች መልእክተኛ አይደለህም ይላሉ በእኔና በእናንተ መካከል መስካሪ በአላህና እርሱ ዘንድ የመጽሐፉ ዕውቀት ባለው ሰው በቃ በላቸው አልራድ አንቀጽ 73 ታዲያ እኔ ደግሞ የእነዚያ መጽሐፍ ታዋቂዎች መጽሐፍ የጠቀሷቸውን መረጃዎች ሰበሰብኳቸው ከዚያም ይኸውላችሁ በእናንተ መጽሐፍ ውስጥ ያለውን አልኳቸው ይኸው እንደሰማሁት የእነሱም መጽሐፍ እውነታዎችን በማሳየት ረገድ ተሳታፊ ሆነው ተገኙ ስለዚህ ኢንሻአላህ በሚቀጥለው ትምህርታችን የቀሩትን መረጃዎችና ምስክርነቶች በመንቀስ ስለ ነብዩ መሐመድ የቀረቡትን መረጃዎች መቼ ይመጣሉ ተብሎ ይተጠቀሱ እንደነበር ስለ ሀገራቸው ስለ ሃይማኖታቸው የተጠቀሱት መረጃዎች እንዴት ዘርዘር ተደርገው በእነሱ መጽሐፍት እንደተጠቀሱ እንመለከታለን ከዚያም በመቀጠል በቁርአንና በሐዲስ የተጠቀሱትን ሳይንሳዊ ተአምራቶች እናያለን ከዚያ ደግሞ ከተለመደው ውጪ በሆነ መልኩ የተከሰቱትን ክስተቶች እናያለን ምክንያቱም በእነዚህ ክስተቶች አማካኝነት በርካታ ሰዎች ኢስላምን ተቀብለዋል ከዚያም ኢንሻአላህ ረሱል ሰለላሁ ዐለይሂ ወሰለም የተናገሯቸውን ትንቢቶች እንመለከታለን ይህ በርግጥ በዚህ መጽሐፍ የተጠቀሰ ሳይሆን ከዚህ ውጪ ነው እነዚህ የረሱል ሰለላሁ ዐለይሂ ወሰለም ትንበያዎች እሳቸው በነበሩበት ዘመን ያሉና እርሳቸው እንዳሉት የተፈጸሙ ሲሆን እርሳቸው ከተናገሯቸው መካከል እስካሁን ሰዓት ድረስ እየተከሰቱ የሚገኙት በርካቶቹ ናቸው አላህ Subhanahu Wa Ta'ala እንዲህ ይላል በነፍሶቻችሁም ውስጥ ምልክቶች አሉ ታዲያ አትመለከቱምን አልዛሪያት አንቀጽ 21 ከዚህ ውስጥ እስቲ ልንጠቅሰው የምንችለው ምን ተአምራለ ማለት በስነ ልቦናው መስክ እውነቱን ለመናገር ወንድሞቼ በቁርአን ውስጥ ስለተጠቀሱ ሳይንሳዊ ተአምራቶች ስናወራ ይህን ርዕስ የመረጥነው ዝንፍ የማይል እቅጩን የሚያሳይ ስለሆነ ነው ማለት የዚህን ውጤት ማየት መቆጣጠር መወሰን ማረጋገጥ እንችላለን መረጃም ልንጠቅስለት እንችላለን ልክ አላህ Subhanahu Wa Ta'ala እንደነገረን ማለት ነው سنريهم آياتنا في الآفاق وفي أنفسهم حتى يتبين لهم أنه الحق እርሱም ቁርአን እውነት መሆኑ ለነሱስ ከሚገለጥላቸው ድረስ በአጽናፎች ውስጥና
በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በርግጥ እናሳያቸዋለን። አልፉሲለት አንቀጽ 53 አላህ ልታየው የምትችለውን ነገር አሳይሃለሁ፣ አይተህም ታምናለህ፣ ትቀበላለህ እያለ ነው። በስነ ልቦና መስክ ያለውን ተአምር በተመለከተማ ስነ ልቦና ማለት ከራስ ጋር የተያያዘ ነው። ራስ ማለት ሩህ ናት። ሩህ ደግሞ በቁርአንም ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ስለ ሩህ የተናገሯቸው አሉ። ከሩህም ይጠይቁሃል፣ ሩህ ከጌታዬ ነገር ነው፣ ከእውቀትም ጥቂትን እንጂ አልተሰጠህም ብላቸው። አልኢስራ አንቀጽ 85 ስለዚህ ሩህን በተመለከተ መረጃ ማቅረብ ውስጥና ግልጽ ነገር መናገር ወይም ከኢአማኞች ጋር በዚህ ጉዳይ እየተነጋገርን ከሆነ ግልጽ የሆነ መረጃ ማቅረብ አይቻልም ማለት ትልቅ ጥረት ይጠይቃል። ሆኖም ግን ስነ ልቦናን በተመለከተ ከቁርአን አንድ መረጃ ስጠቅስልህ ይህ አንቀጽ የቁርአንን ተአምር ያሳያል። አላህ እንዲህ ይላል፣ በደረሰባችሁ ነገር እንዳታዝኑ ሐሳብን መነዳችሁ። አልኢምራን አንቀጽ 153 እስኪ ተመልከቱ። በደረሳችሁም ነገር እንዳታዝኑ ሐሳብን መነዳችሁ እያለን እኮ ነው። አላህ ላኢላሃ ኢላላህ ማለት አላህ ምን መነዳ? ሐሳብን በሐሳብ ላይ ምንን? ሐሳብን ውጤቱ ምን ይሆን ዘንድ ነው አላህ ይህን ያደረገልን? ስነ ልቦናችን ውስጣችን እንዳያዘን በቃ። እስኪ ተመልከቱ፣ ይገርማል እኮ እኛ እንዳናዝን በሐሳብ ላይ ሐሳብን መነዳ ወይንም ተጸጸትን። የዘመናችን የስነ ልቦና ትምህርት ለዚህ ማጠናከሪያ የሚሆን ነገር አለው። አንድ ሰው 100,000 ሪያል የያዘ ሻንጣ በመንገድ ላይ ጠፋውን በል። ያ ሰው መጥፋቱን ካረጋገጠበት ጊዜ ጀምሮ በከፍተኛ የተደራረበ ሐሳብ ውስጥ ይገባል። ገንዘቡን እንዴት እንዳገኘው፣ ገንዘቡን እንዴት ቆጥቦ ለዚህ እንዳበቃው፣ ካሁን በኋላ ደግሞ ይህን ያህል ገንዘብ ለማግኘት ምን ያህል ጥረት ማድረግ እንዳለበት፣ ሌሎችም ሐሳቦች ይደራረቡበታል። በጣም ያዝናል። ምን ሆንክ ሲባል 100,000 ሪያል እኮ ነው የጠፋኝ ይላል። በዚህ መሃል አንድ ሌላ ሰው ይመጣና ስማ ያንተ መከራማ ምን ይህ ብቻ ነው? አባትህም እኮ ሞተዋል፣ እናትህም ሞታለች፣ ባለቤትህም ሞተች፣ ልጆችህም በሙሉ ሞቱ ይለዋል። የዚህ ጊዜ ሰው የመጀመሪያውን ሐዘን ማለትም የብሩን መጥፋት ነገር ይረሳዋል። ትኩረቱ ወደ ሁለተኛው ሐዘኑ ይሆናል። ከዚያም ሁለተኛውን ይተውና ወደ ሶስተኛው ይሆናል። ከዚያም ሶስተኛውን ትቶ ወደ አራተኛው ይሆናል። ሐዘኑ ይበዛል። መጨረሻ ላይ ይህ ሰው ልቡ ይደነድናል፣ ጠንካራ ይሆናል፣ ሐዘኑን ይተወዋል፣ ከልቡ ይውጠዋል። ይህ የቁርአን አንቀጽ በኡሁድ ጦርነት ጊዜ በሙስሊሞች ላይ የደረሰውን ሐዘን ለማመላከት ነው። በኡሁድ ጦርነት ጊዜ 70 የሙስሊም ጀግኖች ተገድለዋል። ልብ በሉ 70 ምርጥ ጀግኖች ነበሩ የተገደሉት። ሙስሊሞች መሪር ሐዘን ተሰማቸው። ድሉ የነሱ ከነበረ በኋላ ድሉን አጡት። ረሱል ሰለላሁ ዐለይሂ ወሰለም በጣም ሐዘኑ። የእርሳቸው ሰሃቦች ሲገደሉ በማየታቸው በጣም ተጨነቁ። ሮማኖች ነብዩን ሰለላሁ ዐለይሂ ወሰለም ራሳቸውን ማጥቃት ጀመሩ። ሙስሊሞች ታዲያ እጅጉን አዘኑ። አላህ ግን ከዚህ የሐዘን በሽታ ነፃ ማድረግ ፈለገ። የሐዘን መድኃኒት ሊሰጣቸው ፈለገ። ስነ ልቦናቸውን ማከም ፈለገ። እና ምን ሆነ መሰላችሁ? ከመካከላቸው አንዱ ነብዩ ተገደሉ አለ። ነብዩ ተገደሉ። ከዚህ በኋላማ ምን እነግራችኋለሁ? ነብዩ ተገድለው የኛ ህይወት ምን ትርጉም አለው? ተነሱና ሁላችንም እንሙት። ምን ትጠብቃላችሁ? ነብዩ ተገድለው የምን ፍርሃት ነው? በቃ ጦሩ ተተረማመሰ፣ ሽብር ሆነ፣ ሁሉም ለመሞት ተዘጋጀ። ዓላማው ግን በ70 ምርጥ ጀግኖች ያዘነውን የሙስሊም ሰራዊት ሐዘን ለማስረሳት ነበርና የነዛ የሷሃቦች ሞት ተረስቶ ሁሉም ለመሞት ተዘጋጀ። ትንሽ ቆይቶ ደግሞ አንድ ሌላ ዜና ተሰማ። ነብዩ አልተገደሉ፣ ነብዩ አሉ፣ ነብዩ በህይወት አሉ፣ ነብዩ አልተገደሉ አለ ከመካከላቸው። ሁሉም አላሁ አክበር አሉ። ከዚያ በኋላ ሐዘን ጭራሹኑ ተወገደ። ለዚህ ነው አላህ Subhanahu Wa Ta'ala እንዳታዝኑ ሐሳብን መነዳናችሁ ያለን። እና ወንድሜ ለጠየቀኝ ቁርአን ውስጥ ከሚጠቀሱት የስነ ልቦና ተአምራቶች ውስጥ አንዱ ይህ ነው። ጀዛኩሙላህ ኸይረን እጅግ በጣም እናመሰግናለን። እንደሚታወቀው ይህን ትምህርት ሙስሊም ያልሆኑ ዜጎችም ማወቅ አለባቸው። ስለዚህ የእርሶ መጽሐፍ ቢተረጎም መልካም ነው ላለው ጠያቂውን በጣም አመሰግናለሁ። የአላህን ዲን ለሌሎች የማዳረሱ ነገር የሁሉም ሰው ግዴታ ነው። የቴሌቪዥን ጣቢያዎችን፣ መንግስታቶችን፣ የውጭ ጉዳይ ሚኒስትሮችን፣
የማስታወቂያ ሚኒስትሮቻችንን ኤምባሲዎቻችን ሌሎችም ኢስላምን የሚያስተምሩ ግዴታ አለባቸው የቂያም ቀን ሰዎች ያው እነዚያ ኢስላምን የማስተማር አቅሙም ችሎታም ይያላቸው ነገር ግን አላስተማሩንም ብለው ይመሰክሩብናል ይህን አሁን የምላችሁ የሚያጠናክር አንድ አጠር ያለ ታሪክ ላጫውታችሁ አንድ ከውቅ ሙዚቀኞች የሚመደብ እንግሊዛዊ አቀንቃኝ ነበር ካት ስቲቨን ይባላል ይህ ሰው ዝናው በእንግሊዝ ብቻ ሳይሆን በመላው አውሮፓ ይናኘ ነበር ወጣት ነው በሚሊዮኖች የሚቆጠሩ አድናቂዎች አሉት ኢስላምን ከተቀበለ በኋላ ይህ አቀንቃኝ ለኔ ለራሴ ያጫወተኝ ነገር አለ እንዴት ወደ እስልምና ልትመጣ ቻልክ አልኩት አንድ ቀን እየዋኘው ሳለ ውሃው ከወንዙ ዳርቻ ርቆ ወሰደኝ ከወንዙ ዳርቻ በጣም እየራኩ በመጣው ቁጥር ጡንቻዎቼም እየደከሙና እየላሉ መጣ እኔ ያለሁት በወንዙ መሃል ላይ ነው የት ልሂድ ማንንም ያየኝ የለም የሚሰማኝም የለም የወንዙ ዳርቻም ሩቅ ነው ቀና ብዬ ስመለከት ሰማዩ ዝቅ ስል ውሃው ነው ሌላ ነገር አይታየኝም በዚህ ጊዜ ትዝ ያለኝ ነገር ቢኖር የፈጠረኝ አምላክ እንዳለኝ ነው ከዚያም እንዲህ ስል ለፈጠረኝ አምላክ ቃል ገባሁ ፈጣሪዬ ሆይ ከዚህ ጭንቀት ካወጣኝ ቀሪውን እድሜን ትክክለኛውን ሃይማኖትህን መርጬ እከተላለሁ አገልጋይህም እሆናለሁ አልኩት ይህን ቃል ስገባ አለኝ እኔ የምከተለው ሃይማኖት ትክክል እንዳልነበር ውስጤ ነግረኝ ነበር ከዚህ በኋላ አንድ ማዕበል ሲመጣ ይታየኝ ነበር አለ ወዲያውኑ ይህ ማዕበል እኔን ተሸክሞ ከመሃል ዳር አውጥቶ ተፋኝ እንዴት እንደሆነ ባላወቅኩት ሁኔታ ይህ ማዕበል አውጥቶ ደረቅ በሆነ ምድር ላይ በሁለት እግሮቼ ቀጥ አድርጎ አቆመኝ ከዚህ በኋላ በደስታ ፈነጠስኩ ዛሬ ተወለድኩ መሰለኝ ግን ዳዕዋና ዱዓ ማድረግን ረሳሁት በቃ እንደ ድርዬ ሆንኩ አለ ከተወሰነ ጊዜ በኋላ ታመምኩ ዘመዶቼ አፋፍሰው ወደ ሆስፒታል ወሰዱኝ ከዚያም ወንድሜ እኔን ለመጠየቅ መጣ ሲመጣ ግን አንድ ስጦታ ይዞልኝ መጣ ወንድሜ እስራኤልን ጎብኝቷል እናም ወደ እስራኤል የሄደ ጊዜ በኢየሩሳሌም ማለትም በቁድስ አድርጎ ነበር የሄደው ቁድስን አላህ ከአይሁዳውያን ቅኝ ግዛት ያላቃት ወንድሜ ለኔ ብሎ የቅዱስ ቁርአንን የእንግሊዘኛ ቅጂ ገዝቶልኝ ነበር ታዲያ ሆስፒታል ውስጥ ሊጠይቀኝ ሲመጣ ይህን ቁርአን ይዞልኝ መጣ ሲሰጠኝ የሙስሊሞች መጽሐፍ ሆኖ አገኘሁት ሳነበው እጅግ በጣም ገረመኝ እኔ የማውቃቸው ሙስሊሞች ዝም ብለው ናቸው መጽሐፋቸው ግን እጅግ በጣም የሚገርምና ብዙ ተአምር ያለው ሆኖ አገኘሁት ከዚያማ ሳነብ እኔ ከሆስፒታል ስወጣ ቁርአኑን አጠናቀቅኩት በእርግጥም ቁርአን ትክክለኛው መንገድ መሆኑን አረጋገጥኩ በልቤ ይህ ሁለተኛው ማዕበል ነው አልኩ የመጀመሪያው ማዕበል ከባህር አወጣኝ የሁለተኛው ማዕበል ደግሞ ወደ ትክክለኛው መንገድ አደረሰኝ ከዚያ ሙስሊሞች የታሉ ብዬ እነሱን ማፈላለግ ጀመርኩ ያው እነዚያ ናቸው አሉኝ ሄድኩ ሲሄድ ካት ስቲቨን አሉ ምን ፈልገህ ነው አሉኝ ሙስሊም መሆን ፈልጋለሁ አልኳቸው አላሁ አክበር አሉ ሙስሊም ለመሆን ከአላህ በስተቀር በእውነት የሚገዙት አምላክ የለም ሙሐመድም የአላህ መልእክተኛ ናቸው ብዬ መሰክራለሁ በል ሙስሊም ትሆናለህ አሉኝ ያሉኝን መሰከርኩ ግን አንድ ነገር አስጠነቀቅኳቸው እኔ ኢስላምን ለመቀበል ባደረኩት ጉዞ የእናንተ የሙስሊሞች ሚና ዜሮ ነው ስለዚህ አትኩራሩ እናትና አባቴ እናንተ ያያላችሁ ይህንን ትክክለኛ ሃይማኖት ሳይቀበሉ ካፊር ሆነው ሞተዋል ተጠያቂዎቹ እናንተ ናችሁ ሃይማኖታችሁን ለሌሎች ሰዎች ማስተማር አለባችሁ አላቸው እኔም የምላችሁ ይሄንኑ ነው ኢስላምን ከተቀበለ በኋላ ራሱን ዩሱፍ ኢስላም ብሎ ሰየመ ተመልከቱ ይህ ሰው ምን ያህል እንደበለጠ አላህ ይህን ዲን የሰጣችሁ ለሌሎች ታስተምሩት ዘንድ ነው ስለዚህ ወደ ጥያቄው ስመጣ ወንድማችን የሚለው ይህ መጽሐፍ ወደ እንግሊዘኛ ወይም ወደ ሌሎች የዓለም ቋንቋዎች ተተርጉሞ የዳዕዋ ሥራ መስራት አለበት ነው የሚለን አዎ አረብኛ ቋንቋን የማይችሉ ዘመዶቻችን ምን ያላቸው ስለዚህ ወንድሜ ይህ መጽሐፍ ኢንሻአላህ ከ10 ቀናት በኋላ ወደ እንግሊዘኛ ተተርጉሞ ይጠናቀቃል ማሳተሚያውን በተመለከተ ግን ሀብታም ነጋዴ ጓደኞቻችን ኃላፊነቱን ወስደው እንዲያሳትሙትና እንዲያሰራጩት እንፈልጋለን ሁሉም በዚህ ይተባበር دوره يكتب وصاحب الفلوس إسراف صاحب الجهد جاهه وصاحب النشاط تعاون كلنا ونقوم بالواجب جميعا تفضل
የፈረንሳይ መንግስት ሙስሊም ሴቶች ሂጃብ እንዳይለብሱ ውሳኔ አሳልፏል። በዚህ ውሳኔ ረገድ የሙስሊም ዑለማዎች አቋም ምንድነው? ምንም ጥርጥር የለውም እናወግዘዋለን። እንግዲህ ፈረንሳይን ከሌሎች የአውሮፓ ሀገራት ለየት የሚያደርጋት ነገር አለ። በአውሮፓ ከተካሄዱት አብዮቶች የመጀመሪያውን የመራችው ፈረንሳይ ናት። የሰው ልጆች ከአምባገነን አገዛዝ ነፃ መውጣት አለባቸው ብለው አብዮት ያፈነዱት ፈረንሳዮች ናቸው። ከፈረንሳይ አብዮት በኋላ ሌሎች የአውሮፓ ሀገራትም ተመሳሳይ አብዮት አካሄዱ። ሰብአዊ መብትን አስመልክቶም ለሰው ልጆች ሰብአዊ መብት መከበር ፈርቀዳጆች እኛ ነን ብለው ፈረንሳዮች እስከዛሬ ድረስ በኩራት ይናገራሉ። የሰው ልጅ የፈለገውን መልበስ ደግሞ መብቱ ነው። በራሴ ቆዳ ላይ የፈለኩትን መደረብ እችላለሁ፣ መብቴ ነው። ምክንያቱም ቆዳው ያንተ ሳይሆን የኔ ነው። ቆዳዬ ገላይን ደስ ያለኝን ነገር አለብሰዋለሁ። በመለብሰው ጨርቅ እንኳን ጣልቃ እየገባህና እየከለከልከኝ ሰብአዊ መብት ይከበር እያሉ መጮህ ያስቃል። እነሱ ያወሩት ያሉ ሰብአዊ መብት ምን አይነት ነው ታዲያ? እነሱ ሰብአዊ መብት የሚሉት ታዲያ ምንድነው? የሴኩላሪዝም ወይንም ደግሞ የዓለማዊነት ነገር እያበቃለት መሆኑን እየተረዱ ሲመጡ ማለትም የሴኩላሪዝም ውጤት የሆነው እርቃንን መሆን ተገላልጦ መሄድ ያስከተለውን አደገኛ ውጤት ሲመለከቱ እጅግ እየተደናገጡ ነው። በርግጥ ጉዳይ ብሎ ከሚመለከተውና በዚህ ጉዳይ ጥናት ከሚያደርግ ሙስሊም ምሁር በስተቀር እርቃንን መንቀሳቀስ ያስከተለውን አደገኛ ውጤት ማንንም አያውቀው። የራሳቸው ተመራማሪዎችም ቢሆኑ ብዙውን ሐቅ ደብቀው በጣም ጥቂቱን ብቻ ነው የሚነግሩን። የኛ ጎዳና ትክክለኛ፣ እነሱ እየተከተሉት ያሉት መንገድ ግን ትክክል አለመሆኑን የሚያሳዩ የጥናት ውጤቶች አሉ። ሆኖም ይፋ አይደረጉም። ሆን ብሎ የሚከታተል ግን ያገኘዋል። ወንድሞች በአሁኑ ሰዓት አውሮፓ ውስጥ እየታወቀ የመጣ አንድ ነገር አለ። ምን መሰላችሁ? የነሱ ዝርያ ቀስ በቀስ እየጠፋ የመምጣቱ ጉዳይ ነው። የዘር መጥፋት። ምንድነው የዘር መጥፋት ማለት? ተመልከቱ። ጥናቶች እንደሚያመለክቱት ከሆነ የጀርመን ህዝብ ብዛት በየአመቱ ግማሽ ሚሊዮን ህዝብ ይቀንሳል። በየአመቱ ግማሽ ሚሊዮን ህዝባቸውን ያጣሉ። በሁለት አመት 1 ሚሊዮን ህዝብ ያጣሉ። በ10 አመት ውስጥ የጀርመን ህዝብ 5 ሚሊዮን ህዝብ ያጣል ማለት ነው። በ20 አመት ውስጥ 10 ሚሊዮን ህዝብ ያጣል። በ50 አመት ውስጥ ጀርመን 25 ሚሊዮን ህዝቦቿን ታጣለች። በ100 አመት ውስጥ ደግሞ በቃ ሁሉም ያልቃሉ። ጀርመን ብቻ አይደለችም፣ ሁሉም የአውሮፓ ሀገሮች ለዚህ አደጋ ተጋልጸዋል። ህዝባችን ሊያልቅ ነው፣ ህዝባችን ሊጠፋ ነው፣ ልናልቅ ነው ይላሉ። ለምንድነው ህዝባችሁ የሚጠፋው? ለምንድነው የምታልቁት? የጣሊያንም ችግር ይሄው ነው። ድሮኛ የመኖችና ስዊድን የህዝብ ብዛታችን እኩል ነበር። ሁለታችንም 5 ሚሊዮን ነበርን። ዛሬ ግን እነሱ ያው 5 ሚሊዮን ላይ ናቸው። እኛ ግን ከ20 ሚሊዮን በላይ ነን። አዎ እኛ ከ20 በላይ ነን። ታላላቅ የአውሮፓ ምሁራን እንደሚያመለክቱት ከሆነ አውሮፓን አሁን እያሳሰባት ያለው ትልቁ ችግር እየጠፉ እየቀነሱ የሚሄዳቸው ችግር ነው። ምክንያቱ አንድና አንድ ብቻ ነው። በቃ ሴቶቻቸው አይወልዱ። ለምን? ሴቶቻቸው መውለድ አይፈልጉም። አውሮፓ ውስጥ እብድ ሴት ማለት አእምሮዋን የሳተች እንዳትመስላችሁ። እብድ ማለት 3 የወለደች ናት። ጤነኛዋ ሴት ቢበዛ 2 አለዚያ ደግሞ 1 ብቻ የምትወልድ ናት። እናንተ የአውሮፓ ሴቶች ለምንድን የማትወልዱት ተብለው ተጠየቁ። ምን ዋጋ አለው አሉ። ብንወልድም አባቶቻቸው ልጆቻቸውን እንደ ልጅ አይንከባከቡም። ለልጁ የአባትነት ፍቅር አይሰጡም፣ አይንከባከቡም፣ አያስተምሩም፣ አያለብሱም። ስለዚህ 1 ወይም ቢበዛ 2 በቂ ነው አሉ። ለምንድነው አባት ይህን የማያደርገው ተብለው ሲጠየቁ የነሱ ልጅ መሆኑን ስለሚጠራጠሩ ነው አሉ። ባለም ተጠየቀ። ለምንድነው እነዚህ ልጆች አይደሉም ወይ? ለምንድነው የአባትነት ዕውቅናን የማትሰጣቸው ተባለ። አይ በፍጹም ልጆች አይደሉም ማለት። እንዴት ልጆች አይደሉም ትላለ? ይህች ሴት ባለቤት አይደለች እንዴ ተባለ። አይ በፍጹም ባለቤቴ ብትሆንም ልጆቼ ግን የኔ አይደሉም ይላል። የኔን ጉዳይ እኔ ነኝ ወይስ እናንተ የምታውቁልኝ? ከባለቤቱ ያወቀ ቡዳ ነው ብሎ ይመልሳል። ሚስቱ በዙር ከዋና ስራ አስኪያጁ ጋር፣ በአስር ደግሞ የሆነ መዝናኛ ውስጥ ናት። መግሪብ ላይ ደግሞ ጭፈራ ቤት ውስጥ ትገኛለች። ለ1-2 ወር አካባቢ ደግሞ ጓደኛዋ ጋር ለሽርሽር ብላ ወደ ሌላ ሀገር ተሳፍራ ትሄዳለች። ለተወሰነ ቀን ደግሞ ለስራ ጉዳይ ብላ አሜሪካ ሄዳ ነበር። ታዲያ ስትመለስ አርግዛ መጣች። ታዲያ እንዴት ሆኖ ነው ያንተ ልጅ ነው የምትሉኝ ይላል። አንደኛው ልጅ ዋና ስራ አስኪያጇን ይመስላል፣ ሌላኛው ደግሞ ጎረቤታችንን ይመስላል።
ሌላኛው ደግሞ ሌላ ሰው ይመስላል። ስለዚህ ተውኝ 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 እኔ ከእርሷ ልጅ የለኝም ይላል። ዝሙት በአውሮፓ ሀገር የተለመደ ነው። በየመንገዱ የሚሰራ ነገር ነው። ኧረ እባካችሁ ተውኝ እኔም ሆንክ እሷ የምንሰራውን እናውቃለን ይላል። ለዝሙት የተጋለጣችሁበት ምክንያት ምንድነው ተብለው ሲጠየቁ ጽዳት ሰራተኛዋም የቤት ሰራተኛዋም ባለሱቋም ባለጉዳያም ብቻ ሁሉም ሴቶች ራሳቸውን ለዚህ ያመቻቹ ናቸው። የነካቸውን ሁሉ እምቢ ብለው አይመለሱም። ቸር ናቸው። ለሁሉም ወንዶች ቸር ናቸው። ይዛሃት የትም ልትሄድ ትችላለህ። በቃ ምን እናድርግ ይላሉ ወንዶቹ። እንግዲያውስ መፍትሄው ሴቶችን ስርዓት አስይዟቸው ደብቋቸው ገላቸውን የሚሸፍን ነገር አልብሷቸው ሲባል እሱማ ጥሩ ነበር ግን ኋላ ቀርነት ነው ይሉናል። እኛ እዚህ ስህተት ውስጥ የገባነው ከዛሬ 300 ዓመታት በፊት ነው። ስህተቱ ሲጀመር ተሸፋፍና ትሄድ የነበረችውን የአውሮፓ ሴት ፊትሽን ግለጪው ጸጉርሽንም ግለጪው አልናት። አውለቀች። ከዚያ ቀጠለችና ደረቷን ጡቷን ገለጠችው። ከዚያም ቀሳለችና እንብርቷን እያለች ራቁቷን መሄድ ጀመረች። ሴትና ወንድ መቀላቀል አለባቸው አለን። ተቀላቀሉ። ውጤቱ ግን የከፋ ሆነ። በዚህ ምክንያት ልንጠፋ የተቃረብን ህዝቦች ሆነን ይላል። ይህ ችግር በዝሙት ምክንያት የሚመጡ በሽታዎችን እንደነ ኤድስ ያሉ በሽታዎችን ሳይጨምር ነው። የቤተሰብን ነገርማ ተውት። አውሮፓ ውስጥ ቤተሰብ ይበታተናል። ልጅ ወላጆቹን መንከባከብ የሚባል ነገር በፍጹም አይታሰብም። ካረጁ ወደ አረጋውያን የመንግስት መንከባከቢያ ማዕከል ያስገቧቸዋል እንጂ ተንከባክቦ አጅር ማግኘት የሚባል ነገር በፍጹም አይታወቅም። አሁን አውሮፓውያን እየኖሩ ያሉት የገሃነም ኑሮ ነው። ሙስሊሞች አውሮፓ ውስጥ መኖር ከጀመሩ ወዲህ ግን ጥሩ ለውጦች መታየት እየጀመሩ ነው። እንግሊዝ ሀገር ውስጥ ብቻ 10,000 አውሮፓውያን እስልምናን ተቀብለዋል። የዘር ግንዳቸው አውሮፓውያን የሆኑ 10,000 ዜጎች በእንግሊዝ ሀገር ብቻ ነው እስልምናን የተቀበሉት። አስቡት። የአንድ አውሮፓዊ ትልቅ ምኞት በአሁኑ ሰዓት የግሉ የሆነች ሴት ማግባት ነው። የሁሉም ሴት ያልሆነች ክብር ያላት ሴት ማግባት። ያቺ ክብር ያላት ሴት ደግሞ ሂጃብ የምታደርግ ሙስሊም ሴት ናት። ስለዚህ ሙስሊም ሴት በአውሮፓ በውድ የምትገኝ እንቁ ናት። ምክንያቱም የግሉ እንደምትሆን ያውቃላ። የአውሮፓ ሴቶች ትልቁ ምኞትም ይሄው ነው። የግሏ የሆነ ወንድ ወይንም ባል ማግባት። በቃ የነሱ ምኞት ይሄው ነው። በአሁኑ ሰዓት በርካታ የሙስሊም ሴቶች ሂጃብ አድርገው ትምህርት ቤት መሄድ ጀምረዋል። ታዲያ በሂጃባቸው ሆነው በሚሄዱበት ጊዜ ሁሉም ለትዳር ይመኛቸዋል። ስለዚህ የኛ ሴቶች ዋጋ እየጨመረ ነው። የነሱ ሴቶች ግን ዋጋቸው እየወረደ ነው። ይህ በራሱ የዚህን ዓለማዊ የሆነ ማህበረሰብ ስርዓትን ያናጋዋል። ለዚህ ነው የፈረንሳይ መንግስት ሂጃብ ሃይማኖታዊ ስርዓት ነው፣ ሃይማኖታዊ ስርዓት ደግሞ በፈረንሳይ ሀገር ክልክል ነው አለ። እኛ ግን ውሸታሞች ናችሁ እንላቸዋለን። ከዛሬ 300 ዓመታት በፊትም የአውሮፓ ሴቶች እንደዚህ ነበር የሚለብሱት። እስኪ ወደ ታሪክ እንመለስና ከዛሬ 300 ዓመት በፊት የሴቶቻችሁን ያለባበስ ሁኔታ የሚያሳይ ፎቶ አምጡ እንመልከተው። ሂጃብ ያደርጉ ነበር። ስለዚህ ሃይማኖታዊ ስርዓት አይደለም። እኛ መንግስታችን ዓለማዊ ነው፣ ይህ ደግሞ ሃይማኖታዊ አሻራ ነው ይላሉ። በፍጹም የእናንተ የቤተክርስቲያን ሴቶችም ሂጃብ ይለብሱ ነበር። ከዛሬ 300 ዓመታት በፊትም ሴቶቻችሁ እንዲህ ነበር የሚለብሱት። ስለዚህ የፈረንሳይ መንግስትን ውሳኔ በተመለከተ የምለው ነገር ቢኖር ውሳኔው ፖለቲካዊ ነው። የሙስሊሞችን ክብር ለመንካት ሆን ተብሎ የተዘጋጀ ውሳኔ ነው። ሙስሊሞችን ለመበደል ሆን ተብሎ የተዘጋጀ ረቂቅ ነው። የሙስሊሞችን ነፃነት ለመጋፋት ሆን ተብሎ የተላለፈ ውሳኔ ነው። ሆኖም ግን እዚህ ላይ ማስገንዘብ የምፈልገው ነገር ፈረንሳይ እዚህ ውሳኔ ላይ ለመድረስ የቻለችው ፈረንሳይ በሀገሯ የፈለገችውን ውሳኔ ማሳለፍ ትችላለች የሚለውን የአንዳንድ ዑለማዎች ፈትዋ መሰረት በማድረግ ነው። አዎ በአንድ በኩል ስናየው ልክ ናቸው። የፈረንሳይ መንግስት ራሱን የቻለ መንግስት ነው። የፈለገውንም ውሳኔ ማሳለፍ ይችላል። ሆኖም ሙስሊሞችን የሚያሸማቅቅ ህግ ሲወጣ ግን የመናገር መብት አለን። አረ እንዲያው ማውገዝ ሁሉ እንችላለን፣ ማውገዝም አለብን። ይህ ህግ የሙስሊሞችን መብት የሚነካ ሙስሊሞችን የሚጨቁን ሰዎችን ከሰዎች የሚለይ ህግ ነው ብለን መናገር አለብን። እኛ የሰው ልጆችን መብት እናከብራለን ትላላችሁ፣ ሆኖም በግለሰብ መብት ጣልቃ ትገባላችሁ ማለት ይኖርብናል። ስለ ሰው ልጆች ነፃነት፣ ስለ ሰው ልጆች ሰብአዊ መብት ያዜማችሁት ዜማ የት ደረሰ ብለን መጠየቅ ይኖርብናል። እንዴ
ሴቶቻችን ያደረጉት ነገር ቢኖር እኮ ልብስ ነው የለበሱት። እርቃናችንን አንሄድም ብለው ለበሱ። ወንጀሉ የት ላይ ነው ያለው? ይህ ልብስ ደግሞ የቀድሞ አያቶቻችሁ የሚለብሱት ነበር። ይህ እኮ ሁሉም የአውሮፓ ሴቶች ይለብሱት የነበረው ልብስ እንጂ ሙስሊም ሴቶች ብቻ የሚለብሱት አይደለም። ገላቸውን መሸፈን የሚፈልጉ፣ ክብራቸውን መጠበቅ የሚሹ፣ ሌሎችን ወንዶች ከፈተና መጠበቅ የሚፈልጉ የተከበሩ የዓለም ሴቶች ሁሉ የሚለብሱት ልብስ ነው። ስለዚህ እጅግ በጣም የምናወግዘው ተግባር ነው። ኢራቅን በተመለከተ ነው። የኢራቅ ህዝብ አሁን ከገጠመው የመረረ ችግር ተላቆ ነፃነቱን ያስከበረ ሀገር ይሆን ዘንድ ዱዓ አድርጉልን። ለእخواننا في العراق نسأل الله أن ينقذ شعب العراق የኢራቅ ህዝብ አሁን ካለበት ወረራ ተላቆ ነፃነቱ የተከበረለት ህዝብ ይሆን ዘንድ አላህን እንለምነዋለን። በራሳቸው ውሳኔ የሚኖሩ ክብር ያላቸው ህዝቦች ይሆኑ ዘንድ አላህን እንማጽነዋለን። ሃይማኖቱ የተከበረ፣ ልጆቹ የተጠበቁ፣ ደህንነቱ አስተማማኝ እንዲሆን እንለምነዋለን። ከውጭ ወረራ ኃይሎች ቀንበር ተላቆ በሃይማኖቱ የሚሰራ ሀገር እንዲሆንና ከሌሎች ሙስሊም ሀገራት ጋር ተቀላቅሎ በሙስሊሞች ጉዳይ ንቁ ተሳትፎ የሚያደርግ ሀገር ይሆን ዘንድ እንመኛለን። وقد استقل وتحرر من الاحتلال الأجنبي በነብያችን ሰለላሁ ዐለይሂ ወሰለም ላይ ሰላምና ሰላምታ ይውረድ። በመቀጠልም አላህ Subhanahu Wa Ta'ala እንዲህ ይላል: أفمن يعلم أن ما أنزل إليك من ربك الحق كمن هو أعمى إنما يتذكر أولو الألباب ከጌታ ወደ አንተ የተወረደው እውነት መሆኑን የሚያውቅ ሰው እንደዚያ እርሱ እውር እንደሆነው ሰው ነውን? የሚገሰጹት የአእምሮ ባለቤቶች ብቻ ናቸው። አልራዕድ አንቀጽ 19። ከአላህ ዘንድ የመጣ ነገር ሐቅ መሆኑን የመሰከሩ ሁሉ ልበ ብርሃኖች ይባላሉ። ያላወቁትና በዚያ ያልመሰከሩት ሁሉ ደግሞ ባለጠጣር ልቦች ይባላሉ። ረሱል ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን የሚናገሩትም ከጌታቸው እንጂ ከራሳቸው አለመሆኑን በዘልማድ ሳይሆን ሳይንሳዊ በሆነ መንገድ ያረጋገጠ ልበ ብርሃን ነው እንለዋለን። ከዚህ በተቃራኒ የሆኑ ሰዎች ደግሞ ልበ ድፍኖች ናቸው። ልበ ድፍን ከመሆን አላህ ይጠብቀን። በነብዩ ነብይነት ማመንና የወረደላቸውም ቁርአን ሐቅ ነው ብሎ መቀበል አሁን ያለንበት የቁርአን አንቀጽ ዋነኛ ዓላማ ነው። ይህ ቁርአን ጥሪ ያደረገ ያለው ይህን እንቀበል ዘንድ ነው። ይህ ሊሳካ የሚችለው ደግሞ የረሱልን ሰለላሁ ዐለይሂ ወሰለም መገለጫዎች፣ ተአምራቶቻቸውንና መረጃዎችን ጠንቅቀን ስናውቅ ነው። በእነዚህ መገለጫዎች፣ መረጃዎችና ተአምራቶች አማካኝነት ነው ኸልቁ ሁሉ ያመነው። በዚህ ዙሪያ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል: ነብይ ሆኖ ተአምር ተሰጥቶት የመጣ ሁሉ በዚያ ተአምር ሰዎች ሁሉ ያመኑበት ሊሆኑ እንጂ አልተላከም። ለኔ የተሰጠኝ ተአምር አላህ Subhanahu Wa Ta'ala ያወረደልኝ ራእይ ነው። በዚህ ራእይ ወይንም ቁርአን አማካኝነትም የውመል ቂያማ ከተከታይ ብዛት አንፃር እኔ አንደኛ ሆናለሁ። በዚህ ቁርአን የማመንንና ያለማመንን ጉዳይ ስንመለከት ሷሃቦች ከኩፍር ወደ ኢማን የሄዱበት ግልጽ ጎዳና ሆኖ እናገኘዋለን። ሷሃቦች የነብዩን ነብያዊ መገለጫዎችና ተአምራቶቻቸውን ሲመለከቱ አምነው ተቀበሉ። ካመኑትም ሆኑ። የካዱት ያስተባበሉት ግን ከካዲያን ተርታ ተመደቡ። ካፍሮችም ሆኑ። ቁርአን ከጠቀሳቸው ተአምራቶችና መረጃዎች መካከል አላህ Subhanahu Wa Ta'ala ለነብዩ ሙሐመድ ሆይ ካዲያን አንተ መልእክተኛ አይደለህም፣ በአላህ ላይ ውሸትን የምትናገር ቀጣፊ ነህ እንጂ ሌላ አይደለህም ይሉሃል አላቸው። ويقول الذين كفروا لست مرسلا قل كفى بالله شهيدا بيني وبينكم ومن عنده علم الكتاب እነዚህ የካዱት ሰዎች መልእክተኛ አይደለህም ይላሉ። በእኔና በእናንተ መካከል መስካሪ በአላህና እርሱ ዘንድ የመጽሐፉ ዕውቀት ባለው ሰው በቃ በላቸው። አልራዕድ አንቀጽ 73። በእኔና በእናንተ መካከል ያለውን ለመፍረድ እንዲሁም የምስክርነት ቃል ለመስጠት አላህ ብቻውን በቂ ነው። የአላህ ምስክርነት ማለት ለነብይነት አጅቶ ከተላኩበት ጊዜ አንስቶ እስከ ዛሬ ድረስ ብሎም ወደፊትም እስከ ቂያማ ቀን ሊዳሰሱ ሊታዩና ሊጨበጡ የሚችሉ አላህ የሰጣቸው ተአምራቶች ናቸው። ሁለተኛው ምስክርነት ደግሞ የመጽሐፍት ባለቤቶች የሚሰጡት ምስክር ነው። ምክንያቱም አላህ Subhanahu Wa Ta'ala ስለ ነብዩ መሐመድ ነብይነት
ስለ መገለጫዎቻቸውና ተአምራቶቻቸው በራሳቸው መጽሐፍ ነግሯቸዋልና ይመሰክራሉ። በእኔና በእናንተ መካከል ያለውን ለመፍረድና የምስክርነት ቃል ለመስጠት አላህ ብቻውን በቂ ነው። የአላህ ምስክርነት ማለት ለነብይነት አጭቶ ከተላኩበት ጊዜ አንስቶ እስከ ዛሬ ድረስ ብሎም ወደፊትም እስከ ቂያማ ቀን ድረስ ሊዳሰሱ ሊታዩና ሊጨበጡ የሚችሉ አላህ የሰጣቸው ተአምራቶች ናቸው። ሁለተኛው ምስክርነት ደግሞ የመጽሐፍቱ ባለቤቶች የሚሰጡት ምስክርነት ነው። ምክንያቱም አላህ Subhanahu Wa Ta'ala ስለ ነብዩ መሐመድ ነብይነት ስለ መገለጫዎቻቸውና ተአምራቶቻቸው በራሳቸው መጽሐፍ ተናግሯልና ይመሰክራሉ። ባለፉት ትምህርቶቻችን ለመጽሐፍቱ ባለቤቶች አላህ ስለ ነብዩ የነገራቸውን ተመልክተናል። ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩትን ነቢያትም በነብዩ መሐመድ ነብይነትና የመጨረሻ ነብይነት ያምኑ ዘንድ ቃል አስገብቷቸዋል። ህዝቦቻቸውንም በዚህ እንዲያስተምሩ ነግሯቸዋል። በእነዚህ መረጃዎች መገለጫዎችና ተአምራቶች አማካኝነት በርካታ የመጽሐፍቱ ባለቤቶች ኢስላምን ተቀብለዋል። የመዲና ሰዎች ከመካ ሰዎች ቀድመው በነብዩ መሐመድ እንዲያምኑና እንዲቀበሏቸው ያገዟቸው የመጽሐፍቱ ባለቤቶች አብረዋቸው ተቀላቅለው ይኖሩ ስለነበር ነው። አዎ በርግጥ ከመዲና ሰዎች ቀደም ብለው በነብዩ ሰለላሁ ዐለይሂ ወሰለም ያመኑ የመካ ሰዎች ነበሩ። ሆኖም ግን በጣም ትንሽ ናቸው። የመዲና ሰዎችን ስንመለከት ግን ከጥቂቶች በስተቀር ሁሉም አምነዋል። የዚህ ምክንያቱ ከመዲና ሰዎች ጋር ይሁዶች ይኖሩ ስለነበር ነው። ታዲያ እነዚህ አይሁዳውያን ከመጽሐፍቶቻቸው ባገኙት መሰረት በነብዩ መሐመድ ያበስሯቸው ነበር። ማንበብ መጻፍ የማይችል ነብይ መሆኑን ያውቃሉ። በምዕራፍ አሽያ እንደተገለጸው يدفع الكتاب للأمي ويقال له اقرأ هذا أرجوك فيقول أنا أمي መጽሐፉ ማንበብ መጻፍ ለማይችል ይሰጥና እባክህን አንበብ ይባላል። በእነዚህ መጽሐፍት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስምም ተገልጿል። ይህ ሆኖ የሚገኘው በዕብራይስጥኛ ቋንቋ በተጻፈው መጽሐፍ ቅዱስ ላይ ነው። حكم متكم في كل محمد زيدودي في زريعي ትርጉሙም ንግግሩ ጣፋጭ ሆነ እሱም መሐመድ ይባላል እሱም የኔ ልብ ወዳጅና የማቀርበው ነው ማለት ነው። ሁሉም ክርስቲያኖች ዕውቅና የሚሰጡት የዮሐንስ ወንጌልም በዚህ መስክ ያሰፈረው መረጃ አለ። ምዕራፍ 16 አንቀጽ 7 ዮሐንስ ወንጌል ላይ ኢየሱስ እንዲህ ይላል፣ እኔ ግን እላችኋለሁ የኔ መሄድ መልካም ነው፣ ምክንያቱም እኔ ካልሄድኩ በእኔ መሄድ የሚያበስራችሁ አጽናኙ አይመጣላችሁምና ይላል ኢየሱስ። አልሙዓዚ የሚለው ቃል ስር መሰረቱ ከግሪክ ቃል የመጣ ሲሆን ባራክሌቶስ ማለት ነው። ባራክሌቶስ ደግሞ ሙሐመድ ወይም አህመድ ማለት ነው። ቤተክርስቲያን ገና ከመጀመሪያው እንደማትቀበለውና እንዲጠፋ ያዘዘችው መጽሐፍ ቅዱስ ደግሞ ባርናባስ ይባላል። ይህን መጽሐፍ ይፋ ያደረገው ጣሊያናዊው የገዳም ቄስ ሲሆን ስሙም ፍራምሬኖ ይባላል። ከዛሬ 280 ወይም 290 ዓመት አካባቢ ይህን መጽሐፍ አሰራጭቶ ነበር። ታዲያ ይህ መጽሐፍ ቅዱስ ሙሐመድን 5 ቦታ ላይ ጠቅሳቸዋል። ከነዚህ መካከል የአላህ መልእክተኛ ሙሐመድ እስኪመጣ ድረስ ይህ ነገር ይቆያል፣ ሲመጣ አማላጅ ይሆናል፣ ለነዚያ በአላህ ሕግ ላመኑት በማለት ይገልጻል። ባለፉት ትምህርቶቻችን እንደጠቀስኩት ወንጌሎች ብዙ ጊዜ ተቀያይረዋል፣ አንቀጾቻቸው ለጥፋት ተዳርገዋል። ተውራትም እንዲሁ ተመሳሳይ ጥፋት ተፈጽሞበታል። ኢስላምን የተቀበሉ በርካታ አይሁዳውያንና ክርስቲያኖች ከኢስላም በኋላ በርካታ እውነታዎችን ስለ ነብዩ መሐመድ የተገለጹ ብስራቶችን በየመጽሐፍቶቻቸው መዝግበው አስቀምጠዋል። ከነዚህ መካከል አንድ አሊ ብራቢ ጠበሪ የተባለ ክርስቲያናዊ ምሁር በ247 ሂጅሪያ የሞተ ሰው ነው። ታዲያ ይህ ሰው መንግስትና ሃይማኖት በሚል አንድ መጽሐፍ አዘጋጅቷል። በዚያን ጊዜ ተውራት إني جعلت اسمك محمدا يا محمد يا قدوس الرب اسمك موجود من الأبد የሚል ነገር ተጽፎ እንደነበር ያስታውሳል። ይህ ወደ አማርኛ ሲመለስ ስምህን ሙሐመድ አድርጌዋለሁ፣ ሙሐመድ ሆይ አንተ አላህ ዘንድ የተቀደስክ ሆይ ስምህ ለዘላለሙ ላይፋቅ ተጽፏል ማለት ነው። አሁንም በዚሁ መንግስትና ሃይማኖት በተሰኘው መጽሐፍ በሐድቁቅ ምዕራፍ ላይ እንዲህ የሚል ቁም ነገር አለ። በሙሐመድ መምጣት ብስራት ሰማይ አበራች፣ ሙሐመድን በማመስገን ተሞላች። አንድ ስሙ አብደላ ቱርጁማን የተባለ የጥንት ሰው ግን ሰውየው የጥንት ቄስ ነበር። ኢስላምን ተቀብሎ በ832 ሂጅሪያ
ከዚህ ዓለም በሞት የተለየ ሰው ነው። ታዲያ ይህ ሰው እንደጠቀሰው በተውራት ውስጥ وما أعطيه لا أعطيه لغيره أحمد يحمد الله حمدا حديثا يأتي من أفضل الأرض فتفرح به البرية وسكانها ويوحدون الله على كل شرف ويعظمونه على كل رابع የሚል ነገር አለ ይላል። ለሱ የሰጠሁትን ለሌላ ለማንም አልሰጠውም። አህመድ ይባላል፣ አላህም ያመሰግነዋል። እጅግ በጣም ከተሻለች ምድር ይመጣል። በመምጣቱ ምድር በደስታ ትፈነድቃለች። ነዋሪዎቿም እንደዚሁ አላህን አንድ አድርገው ሳያጋሩ ይገዛሉ። አላህን በየአጋጣሚዎች ሁሉ ያልቁታል የሚል ነው ትርጉሙ። አንድ ሙጥራን አልሙሲል የተባለ ቄስ ደግሞ ሙሐመድ በቅዱሳን መጻሕፍት በተሰኘው መጽሐፉ እንደገለጸው አሁን በክርስቲያኖች መጽሐፍት ውስጥ ያለው ከጥንት ጊዜ ጀምሮ እንዲህ አልነበረም የተጻፈው ይለናል። ጥንት የነበረው እንደሱ መረጃ كانت العبارة الموجودة عند النصارى الآن المجد لله في الأعالي وعلى الأرض السلام وبالناس المسرة لم تكن هكذا بل كانت المجد لله في الأعالي وعلى الأرض إسلام وللناس أحمد ነበር ይለናል። የመጀመሪያው ትርጉም ክቡር በሰማያት ላለው አላህ ይሁን፣ ለምድርም ሰላም ለነዋሪዎቿም ደስታ ይገባ ማለት ነው። ቀየሩት እንጂ ጥንት የነበረው ግን ክብር በሰማያት ላለው አላህ ይሁን፣ ለምድርም ኢስላም ለነዋሪዎቿም አህመድ አለላቸው ነበር የሚለው ይለናል ይህ ቄስ ሙጥራን አልሙሲል። ወደ ሂንዱያውያን መጽሐፍት ስንመለስ ደግሞ በእነሱ ቅዱስ መጽሐፍ ምዕራፍ 2 አንቀጽ 6 እና 8 ላይ እንዲህ የሚል እናገኛለን። አህመድ ሸሪዓውን ወይንም መጽሐፉን የተቀበለው ከአምላኩ ነው። ይህ መጽሐፍ በጥበብ የታጨቀ ነው። የተቀዳው ከብርሃን ነው፣ ከፀሐይ እንደሚቀሰም ሁሉ ማለት ነው። በሌላ ምዕራፍ ውስጥ ደግሞ ክፍል 20 ምዕራፍ 27 ከአንቀጽ 1 እስከ 3 በተጠቀሰው መሰረት ሰዎች ሆይ ስሙኝ፣ ልብ በሉኝ፣ ሙሐመድ የሚባል ለሰዎች ይላካል፣ ታላቅነቱ ጀነት ውስጥም ይወሳል፣ በእርሱ ስርም ያደርጋታል፣ ምስጋናዋን እርሱ ሙሐመድ ነው ይለናል። በሆሺ ብራማ በተሰኘ ሌላ ቅዱስ መጽሐፋቸው ውስጥ በክፍል 2 ምዕራፍ 3 ከቁጥር 5 ጀምሮ እንደተጠቀሰው በዚያን አንድ እንግዳ ሰው ከሷሃቦች ጋር ሆኖ ይላካል። ስሙም ሙሐመድ ይባላል። ለዓለም ብርሃንነቱ ይታወቃል። ዓለም በእርሱ ቁጥጥር ስር ትሆናለች። አላህም 5 በሆኑ ነገሮች ያጸዳዋል ይላል። እንግዲህ ይህን ተመልክተናል። አሁን ጥያቄው ሙሐመድ ሙሐልዲን ባለፉት መጽሐፍት ግልጽ ባለ ሁኔታ የተነገረለት ሰው ማን ነው የሚል ነው። ዝርዝሮቹን ከራሳቸው ከነዚህ መጽሐፍት እንመለከታቸዋለን። የነብዩን ሰለላሁ ዐለይሂ ወሰለም ዘር ያላቸውን ክብርና ዝና ይነግሩናል። በእነዚህ መጽሐፍት መሰረት ነብዩ ሰለላሁ ዐለይሂ ወሰለም ዘራቸው ምንድነው? ዝናቸውስ? በተውራት ውስጥ ተክዊን በተባለ ምዕራፍ 17 ከአንቀጽ 19 እስከ 21 ድረስ መመልከት ይቻላል። ይህ ንግግር አላህ ለነብዩላህ ኢብራሂም ያሰማቸው ራእይ ነው። እንዲህ ነበር ያላቸው። ኢስማኤልን በተመለከተ የጠየቀኝን ተቀብያለሁ፣ ይሄው ባርኬዋለሁ፣ አራባዋለሁ፣ እጅግ በጣም ብዙም ይሆናል፣ እስከ 12 የሚወለድ ዘር አድርጌዋለሁ፣ ትልቅ ህዝብም ይሆናል። እስኪ ንገሩኝ፣ ሙሐመድ ሰለላሁ ዐለይሂ ወሰለም የሌሉበት የኢስማኤል ዘር ምን ትርጉም አለው? የኢስማኤል ዘር የተባረከ ነው ከተባለ በነብዩ መሐመድ አማካኝነት እንጂ በሌላ ሊሆን በፍጹም አይችልም። ከነብዩ መሐመድ ውጪ በሌላ ምክንያት አላህ የሚባርከው የኢስማኤል ዘር የለም። የኢስማኤል ዘር የተባረከ የሆነበት ምክንያት ዝም ብሎ እንዳይመስላችሁ። ነብዩላህ ኢብራሂም ጌታችን ሆይ ታዛዦችም አድርገን ከዘሮቻችንም ላንተ ታዛዦች ህዝቦችን አድርግ፣ ህግጋቶችንም አሳየን፣ አሳውቀን፣ በእኛም ላይ ተመለስልን፣ አንተ ጸጸትን ተቀባይ ሩህ አንተ ብቻ ነህና። ጌታችን ሆይ በውስጣቸውም ከነሱ የሆነን መልእክተኛ በእነርሱ ላይ አንቀጾችን የሚያነብላቸውን መጽሐፍንና ጥበብንም የሚያስተምራቸውንም ከክህደት የሚጠራቸውንም ላክ። አሸናፊው ጥበበኛው አንተ ብቻ ነህና። ይህን ዱዓ ያሉት ነብዩላህ ኢብራሂምና እስማኤል ናቸው። ያሉት ደግሞ የካባን መሰረት ካወጡ በኋላ ነው። እንዲህ ብለው የጠየቁት የእነሱን ኡማ አላህ ሙስሊም ያደርግላቸው ዘንድ እየለመኑት ነው። በተውራት ምዕራፍ 21 አንቀጽ 12 እና 13 እንዲህ ይላል፣ የጃሪያዋንም ልጅ እንዲሁ ትልቅ ህዝብ አድርገዋለሁ፣ ምክንያቱም የእርሱ ዘር ነውና ይላል። ማለት የኢብራሂም ዘር ነውና ይላል። ሰይድ ኢብራሂም
የጃሪያ ልጅ ናቸው ተብሎ ይነገራል። ስለዚህ ይህ የአላህ ኪዳን ነው። የእስማኤልን ዘር ትልቅ ህዝብ አደርገዋለሁ ብሏል። ለሰዎች ከተገለጸች ህዝብ ሁሉ በላጭ ሆናችሁ በጽድቅ ነገር ታዛላችሁ፣ ከመጥፎ ነገርም ትከለክላላችሁ። አልኢምራን አንቀጽ 110 በተባለላቸው ነብይ አማካኝነት ነው የእስማኤል ዘር የተባረከና ትልቅ ኡማ የሆነው። ከዚህ ውጪ ምን አለ? እስኪ ንገሩኝ። ሌላ አንድ የሚገርም ነገር ልንገራችሁ። ነገሩ ያለው በተውራት ምዕራፍ 18 በ18ኛው አንቀጽ ላይ ነው። ነብዩላህ ሙሳ ናቸው እንዲህ የሚሉት። ህዝቦቻቸው ጠይቀዋቸው ሲበልሱ ነው። ጌታዬ ንግግራቸው አማራ አለኝ፣ እንዳንተ ያለ ነብይ በወንድሞቻቸው መካከል እልክላቸዋለሁ፣ ንግግሬንም በአፉ እደቅንለታለሁ ይላል። እንደሚታወቀው ነብዩ እስማኤል የነብዩላህ ኢብራሂም ልጅ ናቸው። ኢስሐቅም የነብዩላህ ኢብራሂም ልጅ ነው። የእስማኤል ህዝቦች የኢስሐቅ ዝርያዎች ናቸው። ነብያችን ሙሐመድ ደግሞ የእስማኤል ዘር ናቸው። እንግዲህ ተመልከቱ፣ ነብዩላህ ሙሳ ናቸው ለእስራኤል ህዝቦች ከላይ የሆነውን አንቀጽ የተናገሩት። ከወንድሞቻችሁ መካከል አንዱን እንዳንተ ያለውን ነብይ አድርጌ እልክላችኋለሁ ያላቸው። በእርግጥም ከመካከላቸው የወጡ ነብይ ናቸው። ሆኖም በስተመጨረሻ የዚህ አንቀጽ መኖር አደጋ መሆኑን የተረዱ ጸሐፍት ማለትም የኢስላም ጠላቶች ይህን አንቀጽ ቀየሩት። በተለይ የእንግሊዘኛዎቹ ትርጉሞች እንዲህ በማለት ቀየሩት። ከመካከላቸው ነብይን እንልክላቸዋለን በሚል ቀየሩት። ከወንድሞቻቸውም የሚለው የእስማኤል ልጆችን ለማመልከት መሆኑን ሲረዱ ፈጥነው ቀየሩት። ከመካከላቸው የሚለው ግን ከኢስሐቅ ዘሮች ነው ለማለት እንዲመቻቸው ነው። ምክንያቱም ሁለቱም የነብዩላህ ኢብራሂም ልጆች ስለሆኑ ነው። الإنجليزية الحديثة أقيم لهم نبيا من وسطهم شالوا من وسط إخوتهم قال من وسطهم يعني علشان يكون والمقصود بإخوتهم أبناء إسماعيل عليه السلام لأنه أخو إسحاق عليه السلام الذي ينسب إليه بنو إسرائيل لأنهما أبناء إبراهيم الخليل عليه السلام. ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ ነብዩላህ ሙሳ ናቸው። ሁለቱም ነብይም መልእክተኛም ናቸው። ሁለቱም አገብተዋል። ሁለቱም አዳዲስ መልእክት ይዘው የመጡ ናቸው። ሁለቱም በግ ጠብቀዋል። ስለዚህ ነብዩላህ ሙሳ እንዳንተ ያለ ነብይ የተባሉበት ሚስጥር ይህ ነው። ይሁዶች እንደሚሉት አይደለም ሐቁ። እነሱ የሚሉት ለማለት የተፈለገው የሹዕን ነው ይላሉ። ሆኖም ሙስሊም ምሁራን መልስ ሰጥተውበታል። የሹዕ መጽሐፍ አልተሰጠውም። በምዕራፍ አልተስኒያ ወይም ዳግም ምዕራፍ እንደሚለው ከነብዩላህ ሙሳ በኋላ እሱን የሚመልስ ነብይ ከእስራኤል ሰዎች አልተላከም ይላል። ተውራት ነው ይህን የሚለው። ይመጣል ተብሎ የተነገረለት ነብይ ምልክቶቹም በየሹዕ ላይ አንድም የሉ። ክርስቲያኖች ደግሞ ኢየሱስ ወይንም ኢሳ ነው ይላሉ። ኢሳና ነብያችን ሙሐመድ በብዙ ነገር ይለያያሉ። ኢሳ ያለ ወላጅ አባት የተወለደ ሲሆን ነብያችን ግን እናትም አባትም አላቸው። ሌላው ኢሳ አራስ ሆኖ ተናግሯል። ነብዩላህ ሙሳም ሆኑ ሙሐመድ ግን አልተናገሩም። ነብዩላህ ኢሳ ራሱን የቻለ መጽሐፍ አልነበረውም። የነብዩላህ ሙሳን መጽሐፍ መሰረት አድርጎ ነው የተሰጠው። ነብዩላህ ሙሳ ሞተው ተቀብረዋል። ነብዩላህ ኢሳ ግን አልሞቱም፣ ወደ ሰማይ አድርገዋል። ሁለቱ አይመሳሰሉ። ስለዚህ የክርስቲያኖች አመለካከትም ከእውነት የራቀ ነው ማለት ነው። በማቴዎስ ወንጌል እንደተጠቀሰው ከሆነ ኢሳ እንዲህ ይላቸው ነበር፣ መልእክቱ ሰማያት ከናንተ ይነጠቅና ለሌላ ህዝብ ይሰጣል። ስለዚህ ከነብዩላህ ኢሳ በኋላ ነብይነት ከእስራኤል ህዝቦች ተነጥቆ ለሌላ ህዝብ ይሰጣል እያለ ነው። እንግዲህ ተመልከቱ፣ ኢሳ ናቸው ለእስራኤል ህዝቦች እንዲህ የሚሉት። ስለዚህ ከነብያችን ውጪ ሌላ ማን ሊሆን ይችላል? በተውራት መሰረት ከሙሳ በኋላ እንደ ሙሳ ያለ ነብይ ይላካል። የነብዩላህ ኢስማኤል ዘሮች ትልቅ ህዝቦች ይሆናሉ። ይህ ደግሞ የሆነው የእስማኤል ዘር ለሆኑት ለነብያችን እንጂ ለሌላ አይደለም። ታዲያ ይህ በተውራትም በወንጌሎችም በቁርአንም ስሙ የተጠቀሰው ታላቅ ነብይ አገሩ የት ይሁን? ይህን በተመለከተስ እነ ተውራት ጠብቀው ያቆዩልን ነገር ይሁን ብለን መጠየቃችን አይቀርም። መልሱን አብረን እንመልከት። በተውራት ምዕራፍ 21 ከአንቀጽ 21 እስከ 22 እንዲህ ይላል፣ ሁለት አይኖቿን ገለጠላት የእስማኤልን እናት፣ ከዚያም ውሃ ተመለከተች፣ የዘምዘም ውሃ። ሄደችም ዕቃዋንም ሞላች፣ ልጇንም አጠጣችው። እስማኤልን ትንሽ እያለ ማለት ነው። አላህም ከልጁ ጋር ነበርና
በሆነ አገር አደገ። ልጁ ቀስት ይወረውር ነበር። ፉራን በሚባል ሀገርም አደገ። ልብ በሉ፣ በደንብ አዳምጡኝ። ነብዩላህ እስማኤል በተውራት መሰረት ያደጉት የት ነው? ፉራን። አሁንም የመካ ሰዎችን መለስ ብለን ብንጠይቃቸው እስማኤል ያደገው በፉራን መሆኑን መረጃ ጠቅሰው ይነግሩናል። ነብያችን ሰለላሁ ዐለይሂ ወሰለም አንድ ቀን ቀስት ወርዋሪ በሆኑ የኢስላም ጎሳዎች አለፉ። ከዚያም እንዲህ አሏቸው፣ ወርውሩ እናንተ የእስማኤል ሰዎች፣ አባታችሁም የታወቀ ወርዋሪ ነበር አሏቸው። አሁን ቀጥዬ የምጠቅሰው ነገር ደግሞ በሁለቱም አይነት ቅዱሳን መጻሕፍት የሚገኝ ነው። ምንም እንኳን ከፍተኛ የሆነ ጥፋት ቢካሄድበትም ሆም ብለው አንዳንድ አንቀጾችን ቢያጠፏቸውና ቢቀያይሯቸውም ይህን ግን በሁሉም ታገኙታላችሁ። እኔ የምነግራችሁ ከመጽሐፍ ቅዱስ ከአረብኛው ቅጅ ያገኘሁትን ነው። ከወደ አረብ ሀገሮች ራእይ ይመጣል። ቦታውም በደጋን አካባቢ መሆኑን ይናገራል። ደጋን ደግሞ በመዲነቱል ሙነወራ አካባቢ የምትገኝ ሀገር ናት። ደስ የሚለው በዚህ መጽሐፍ ቅዱስ ካርታ አለው። በዚህ ካርታ ደጋን የት እንደምትገኝ ጠቅሰዋል። እናንተ የደጋን ሰዎች ለተጠሙት ይሆን ዘንድ ያላችሁን አምጡ። ይገርማል። ማን ነው የተጠማው? መቼም የተጠሙ ሲል ራእይ የተጠሙ መሆናቸውን ለማሳየት መሆኑን አልጠራጠርም። በተውራት በምዕራፍ አሽያዕ ደግሞ ያ ሱካነ አርድ ተይማ ዋፉል ሃሪበ ቢኹብዝ ይላል። ተይማ የምትገኘው ከመዲና በስተሰሜን አቅጣጫ ነው። የተይማ ነዋሪዎች ተይማን ለቀው መዲና መኖር ጀምረዋል። የተመዘዘን ሰይፍ ፈርቶ የሸሸ ማን ነው? እስኪ እናንተ ንገሩኝ፣ ማን ነው? ሙሐመድ ነው መልሱ። በረሱላችን ላይ ያሴሩት መጀመሪያ አካባቢ እንዳሻቸው ጠንካራ ስለሆኑ ሸሽተው ነበር። ስለዚህ እሳቸውን ለመጥቀስ ነው። የተጠቀሱትን መረጃዎች ሁሉ መለስ ብለን ስንመለከት በግልጽ የሚያሳዩ ናቸው። ከወደ አረብ ሀገር የመጣ ራእይ ሰይፉን ፈርቶ ይሸሻል ይሉናል። እነዚህ መረጃዎች እንደምናውቀው ሙሽሪኮች በነብያችን ላይ አደገኛ የሆነ ሴራ ያሲሩባቸው ነበር። በአላህ ጥበቃ አንድ ጊዜ ጠላቶቻቸውን በኃይለኛ እንቅልፍ ሲጠምዳቸው፣ ሌላ ጊዜ ደግሞ አይናቸውን ሲሸፍንባቸው፣ እርሳቸው ደግሞ በዚህ አጋጣሚ ሲደበቁ ሲሸሹ ማሳለፋቸውን እናውቃለን። ስለዚህ የተጠቀሱት መረጃዎች ሁሉ እርሳቸውን የሚያመላክቱ ናቸው። ቦታዎችንም አንድ በአንድ ነው የጠቀሷቸው። ይህን እኮ እኛ የጻፍነው አይደለም፣ ራሳቸው ቀሳውስት የጻፉት ነው። የጻፉትም ተስማምተውበት ነው። በቁርአን ከመጣው ራእይ ሌላ ምን የመጣ ሌላ ራእይ አለ ይላሉ። በተውራት የተጠቀሰውን እንመልከት። فإنه هكذا قال للسيد في مدة سنة كسنة الأجير يفنى كل مجد قيدار الله ይገርማል እኮ። ቂዳር ማን ነው? ቂዳር ተውራት እንደሚጠቅሰው ከእስማኤል ልጆች አንዱ ሲሆን ቁረይሽ ማለት ነው የሚሉም አሉ። በፉራን አካባቢ ይኖሩ የነበሩ ናቸው። የቁረይሽ ስም ነው በሚለው ብንሄድ ማለት ነው። በሁለተኛው ዓመተ ሂጅራ ምን እንደተፈጠረ አብረን እናያለን። ነብያችን ሰለላሁ ዐለይሂ ወሰለም ከቁረይሽ ጭቆና ለማምለጥ ወደ መዲና ተሰደዱ። ቁረይሾች ነብያችንን ለመግደል አሳደዷቸው። እሳቸውም ወደ ቂዳር ተጓዙ። ወደ ተይማም እንዲሁ። እዚያ ጥገኝነትን ጠየቁ። ቀደም ሲል ከተውራት ባገኘነው መሰረት አንድ የሚሸሽ ከመጣባችሁ ዳቦ ስጡት ተብለው ታዘዋልና አስጠጓቸው። እነማን? የመዲና ሰዎች። የቂዳር ሰዎች ቁጥራቸው እያነሰ ጀግኖቻቸውም እያነሱ ይመጣሉ። ምክንያቱም የእስራኤል ልጆች አምላክ ይህንን አስቀድሞ ተናግሯልና። ስለዚህ እያነሱ ይመጣሉ ማለት ይመነምናሉ ነው። ስለዚህ ቂም በቀል ነው። አላህ ደግሞ ቁረይሾችን መበቀል ይፈልጋል። ነብዩን ስላሰቃዩ በዚህ መሰረት ቂዳሮች ማለት ቁረይሾች ናቸው። በእርግጥም በሂጅሪያ አቆጣጠር ከሁለተኛው ዓመት በኋላ የበድር ጦርነት ተካሄደ። በዚህ ጦርነት ቁረይሾች አይቀጡ ቅጣት ተቀጡ። ይኸው ቀደም ሲል በተውራት እንደተጠቀሰው 7 ትላልቅ ተዋጊዎችንና የጦር መሪዎቻቸውን አጡ። ስለዚህ ንገሩና እናንተ ይህን ታሪክ በመጽሐፍቶቻችሁ ገልጻችሁ ከወደ አረብ ሀገር የመጣው ራእይ የቱኛው ነው? የተመዘዘውን ሰይፍ ፈርቶ የሸሸው ማን ነው? በደይዳንና በተይማ የተካሄደው ጦርነት መቼ ነበር የተከናወነው? ታላላቅ የጦር መሪዎቻቸውንና ተዋጊዎቻቸውን ያጣሉ፣ በዚያም ይመናመናሉ የተባሉት እነማን ናቸው? ይህ ሁሉ መረጃ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን አያመላክትም?
እስካሁንም እነዚህን አንቀጾች አለመቀየራቸው ያስመሰግናቸዋል። አልহামዱሊላህ። ክርስቲያኖች ለኢባዳ ሲቀመጡ እንደኛ እንደዚህ ሆነው አይቀመጡ። ይቀመጡና መዝሙር ይዘምራሉ። በሙዚቃ ነው እንግዲህ ለጌታቸው ጸሎት የሚያደርሱት። ጸሎታቸው በመዝሙርና በሙዚቃ ነው። ሙዚቃውን ቡራኬም ይሉታል።